ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም፣ እናንተስ እንዴት ናችሁ? እኛ አለንላችሁ። ዛሬ እንግዲህ ብቻዬን ነው የመጣሁት። ዙዙ የለችም፣ አራስም አይደለች። እሷ ገጠር ቤተሰብ ጋር እየታረሰች ነው እና ዛሬ ነው ይዤላችሁ የመጣሁት። ደግሞ አላገባሽም እንዴ ብላችሁኛል። ስለ እኔ ህይወት ልንገራችሁ ብዬ ነው። እኔ ገና አላገባም፣ ግን አገባለሁ እና ቤተሰቦቼ እኔ ገና አላገባሁም። ብዙ ጊዜ ስለ ወንዶች ምናምን እንዳታገቡ እንደዛ አላገባሁም። ያላገባሁበት ምክንያትም ማለት የፍቅር ህይወት ነበረኝ። የምወደውና የሚወደኝ መቼም ሰው ይወደኛል አይደለም፣ የምወደው ማፈቅረው ጓደኛ ነበረኝ እና ብሬክ አድርገናል። መቀጠል ስላልቻልን አቁመናል። እና በፍቅር ደግሞ አንዴ የመጀመሪያ ህይወታችሁ ፈርሶ ድጋሚ ቶሎ ሌላ ህይወት ውስጥ ለመግባት በጣም ከባድ ነው። በተለይ ለሴት ልጅ በተለይ የምትወዱትን ብዙ ናቸው ላይ ማንሳት አልፈልግም። ስለዚህ ሳነሳው በቃ እንትን ይለኛል፣ ያመኛል። ማንሳትም ማውራትም ማየትም ምንም ነው በቃ የማልፈልገው። ታውቃላችሁ በቃ በጣም የምወደው ብዙ ነገር የሆንኩለት ብዙ የለፋንበት ህይወት ነበረ፣ ግን በመጨረሻም አልሆነም። በቃ ማረኝ። በነገራችን ላይ ብዙ ጊዜ ተው ምናምን የምንላቸው አረብ ሀገር ላይ ያለች ሴት ብር እንጂ ትዳር ወይም ወንድ አያስፈልጋትም። አገሯ እስክትገባ ድረስ ስኬቷን እስክታሳካ ድረስ ቀጥታ ሀገሯ ነው ሰርታ ተለውጣ ነው ወደ ሀገሯ መምጣት ያለባት ብዬ የማስበው። ማርያም ታላችሁን መጠን ራሳችሁን ጠብቁ። እና እኔ ፍቅር ህይወቴ በጣም ደክሜ ብዙ ነገር ዋጋ ከፍዬ በመጨረሻም ስላልሆነ አቁመናል እና ገና አላገባሁም ለማለት ነው። እንደ እግዚአብሔር ፍቃድ ደግሞ መድኃኒዓለም ጥሩ ህይወት ጥሩ ትዳር የማምንበት ልቤ ርፍ ብሎ የምገባበት ነገር ከሆነ አገባለሁ። በነገራችን ላይ ሴት ላይ አንዴ በፍቅር ከተጎዳይ ሁለተኛ አምና ለመግባት በጣም ትንሽ ይከብዳታል። ግን ደግሞ መግባታችን አይቀርም። አንዳንድ ጊዜ የሚወዳችሁን አግቡ ይባላል። ማለት የሚወድሽም ሆነ የማይወድሽም ገብተሽ ትዳር ውስጥ ተቀየር ካለው ይቀየራል ማለት ይቀየራል ስላችሁ ጸበው ማለት ነው። ወድሻለሁ፣ አፈቅርሻለሁ፣ ሞትልሻለሁ ብሎ ገብተው በኋላ መቀየራቸው አይቀርም። ወንድ ነው እና የሚያፈቅራችሁን አግቡ የሚወዳችሁን ይባላል። ፍቅር እኮ መጀመሪያ ላይ ነው፣ እስከ መጨረሻው የሚጸና ነው የጠፋው አሁን ላይ። እና እኔ አሁን የምለው የሚወድሽን አግቢ ምናምን ይሉኛል። ግን ደግሞ እሱ ወዶኝ ልቤ ካላረፈበት እና ልቤ አምኖበት እንዲገባ ካላስገደደኝ ምን ማድረግ እችላለሁ ማለት ነው። አንዳንዴ ግራ ይገባኛል። እና ልባችን ማመን እና መፍቀድ አለበት ብዬ አስባለሁኝ፣ እንደኔ ማለት ነው። እናቶች ልባችሁ ያረፈችን አግቢ ምናምን ይባላል። ግን ደግሞ እሱ ወዶኝ እኔ ካልወደድኩት መውደድ እንኳን ሳይሆን ልባችን እርፍ ካላለ እንዴት መግባት ይቻላል? እስኪ ይሄን እንዴት ታዩታላችሁ? ኮሜንት አድርጉልኝ። ማርያምን እኔ በጣም ያሳሰበኝ ጉዳይ ነው። እኔም እኮ ላለሁ የሚወደኝን ላግባ ምናምን እናስባለሁኝ። ግን ደግሞ እኔ ሳላምንበት ገብቼ ወድጄና ፍቅሬው ገብቼ ብገባ ያው ራሴ ነው እንጂ የምጎዳው አልጸጸትበትም። ግን ሳላምንበት ገብቼ ሳልወደው መውደድን ተውት፣ ካሁን በኋላ መውደድ አይመጣም ብዬ ነው የማስበው። ግን ደግሞ ይመጣንም ይላሉ፣ ለጊዜው ነው ብለውኛል ብዙ ሰዎች ማለት ነው። በፍቅር ተጎድተው ሌላ ያገቡ እንደዚህ አትበይ ፍቅር ይቀየራል ምናምን ብለውኛል። እንደ እግዚአብሔር ፈቃድ አግብቼ ላፈቅረው እችላለሁ እንግዲህ ማለት እና ሴቶችዬ ያመናችሁበት ልባችሁ የፈቀደው ለትዳር ነው እንጂ መቸኮል አረብ ሀገር ላይ ስራ እየሰራችሁ እንትን አትበሉ። ገብርኤል አያዋጣም። በቃ ኪሳራ ነው። ልባችሁ ጥቡ ይጎዳል። አንደኛ ስራ አለ፣ ከዛ ልባችሁ አለ። ምን በወጣችሁ ትደርቃላችሁ። ሀገራችሁ ስትገቡ የምትፈልጉትን ታገባላችሁ። ከዛ ድረስ ግን ምንድነው ማድረግ ያለባችሁ? ስራችሁን ብቻ መስራት። በቃ የአረብ ሀገር ሴት ስራ እና ብሯን ነው የሚያስፈልጋል። እጃዘ እየወጣችሁ በየወሩ እኔስ እግዚአብሔር ይመስገን ብዙ ነገር አላባከልኩም፣ ብር አላጠፋሁም። በቃ እኔና ልቤና እኔ ነኝ እንጂ የተጎዳ ነው ሌላ ነገር ያጣሁት ነገር የለም። እግዚአብሔር ይመስገን። ግን የምወደውን ሰው ባላጣ በጣም ደስ ይለኝ ነበር። በጣም በቃ በህይወቴ ሁሉ ነገር ወስዶ የማፈቅረውን ሰው ቢሰጠኝ ነበር የምለው ማለት ነው። ግን ደግሞ በቃ አንዳንድ ጊዜ አይሆንም። እህል ውሃ ከሌለ ፈጣሪ ጋር መጣላት ነው። ተጣልቼም አውቃለሁ ፈጣሪም ጋር ወይኔ እግዚአብሔር አሰማኝም ማለት ነው ምናምን እላለሁ። ግን ካልሆነ በቃ አይሆንም ማለት ነው። ገብርኤልና እህል ውሃ ነው ዋናው ነገር ብዬ አስባለሁ። በቃ የሆነ ህይወት ላይ ልትገቡ ስትሉ ማለት ነው ቶቼ የሆነ ነገ ይስተካከል ይሆናል ያነሰው ብላችሁ እንዳትገቡ። ነገ የሚቀየር ነገር ነው ብላችሁ እንዳትገቡ።
በቃ ትዳርም ሆነ ፍቅር መጀመር ያለባችሁ የሚሆናችሁ ሰው ትክክለኛ ሰው ጋር ነው። ያን ሰው ነገ ተጣላችሁ ማልጣላችሁም የራሱ ጉዳይ፣ ግን በህይወታችሁ ውስጥ ያልተስተካከለ አብሮ የማያኖራችሁ ነገር ካለ እንዳትገቡ አደራ ነው የምላችሁ። ጊዜያችሁን ነው የምታባክኑት። ጊዜያችሁን፣ ሰዓታችሁን፣ እራሳችሁን ነው በቃ የምትጎዱት ማለት ነው። እንዲህ አይነት ህይወት ውስጥ ማንም እንዲገባ አልፈቅድም። እንዳትገቡ አደራ እምላችሁ። በቃ አደራ የምለው ነገር ይሄን ነው። ማርያምን በቃ ማንም ሴት በፍቅር መጎዳት የለባትም። የአረብ ሀገር ሴት ጥሩ ነገር ይገባታል፣ ግን ደግሞ ጥሩ ህይወት አናገኝም። ለምን እንደው አላውቅም። አረብ ሀገር የለፋ ሴት ጥሩ ነገር አታገኝም። እዚህ መጣ በጣም የሚያስጠላ ነው ሁሉ። እኔም አሁን ላይ ይፈራሉ በቃ ወስኖ ለመግባት። በቃ እግዚአብሔር የመጀመሪያም የመጨረሻም አድርጎ እግዚአብሔር እንዲሰጠኝ እኔ እሱን ብቻ ነው የምጠይቀው። ካሁን በኋላ መቸኮልም ምንም ማለት የፍቅር ነው ምናምን አልፈልግም። እንዲሰራልኝ ካሁን በኋላ አንዳንዴ በነገራችን ላይ አለማፍቀር እና በቃ ነፃነት እኮ ነው ገብርኤል። እንደው ልጅ መውለድ ምናምን ስላለ ነው እንጂ እንደዚህ ብቸኛ መኖር ያለው ሰላም ያለ እንቅልፍስ እንዴ ትተኙ ይል እንዴ ለሊት አይውላችሁ። የወንድሜ ልጅ ነው የሚቀርዘኝ በቃ ይለኛል ህፃኑ። በቃ እያወረገረገው ነው እንግዲህ ዛሬ ማሩ ይቅርታ፣ ግን እዛ አድርጌ ስቀርጸው ቤት በደንብ አልታየም። ውጭ ላይ ሁኜ ነው አሁን። እናቶቼ በቻላችሁን መጠን ራሳችሁን ጠብቁ ነው የምላችሁ። ምን መሰል ሰላሙ ማለት ነው። አልጠይቃችሁ እግዚአብሔር እንዴ ፍቅረኛ እኮ ሲኖራችሁ እኮ አስቡት። ስራ እስኪጨርስ ስራ ከሆነ ማለት ነው ስራ እስኪጨርስ ቁጭ ብዬ እጠብቃለሁ እንድናወራ ማለት ነው። እሱም ከተኛው ይቆጣል፣ እኔም ሳላወራው መተኛት አልፈልግም ማለት ነው። አሁን ላይ ግን የምጠብቀው ሰው የለም፣ ያውራኛል አውራኝ የምለው ሰው የለም። ተኝት ገብርኤል የማስበው ሰው የለም፣ ምንም ምለው የለም። በጣም ደስ ይላል እንደዚህ ነፃነት፣ ብቸኝነት። ግን ደግሞ አንዳንዴ ጥሩ ሰው እግዚአብሔር ከሰጠ እስከ መጨረሻው የሚያደርግ ሰው ከሰጠ ጥሩ ነው። የፍቅር ህይወትን ተው ትዳር ውስጥ እኔ ለእህቶቼ የምመክረው ነገር ምንድን ነው? የፍቅር ህይወት የሚባል ነገር ይቅርባችሁ። ማድረግ ካለባችሁ ቀጥታ ወደ ትዳር ነው። የሚወዳችሁ ሰው ካለ ቀጥታ ወደ ትዳር ነው መግባት ቀጥታ ወደ ትዳር የሚገባ ሰው ብቻ ነው መግባት ያለባችሁ። የፍቅር ህይወት ላይ ልባችሁን የሚጠባ ሰው አትፈልጉ። ማሬ ፍቅሬ ምንም አይሰራም። በነገራችሁ ላይ አሁን ሴቱ በጣም ጎበዝ ሆኗል። ወንዶቹ ሲያወሯቸው በቃ የሆነ ነገር ሲሉ ሽማግሌ ላክ ነው የሚሉት። ጎበዝ ናቸው። ይሻላል እንደዚህ። እውነትም ሆነ ውሸት ሆነ የዛኔ ታውቁታላችሁ። ከዛ በኋላ ማቁ እንገናኝ ምናምን የሚላችሁን ሰው ራሱ አትገናኙ። ገብርኤል ለወደፊት የእውነት ለማውራት ከሆነ እንደዚህ ክላስ ይዘን እናውራ ምናምን የሚባል ነገር እንትን አትበሉ። ማውራት ካለበት ካፌ ያለ ምናምን የሆነ ዘጥ ያለ ቦታ አለ፣ እዛ ቁጭ ብሎ ማውራት ይቻላል። እና ለወደፊት የሚፈልጋችሁ ባይዘው ወሬ ያበዛባችሁ እና ነገ ይስተካከላል በሚል ተስፋ ህይወት እንዳትጀምሩ አደራ የምለው ነገር። እና ደግሞ የፍቅር ህይወት የሚባል ነገር ይቅርባችሁ። ስራችሁን ስሩ፣ ጠንክሩ። ምክንያቱም አረቦቹ ጎድተዋችሁ በፍቅር ህይወት ተጎድተ ስራ እየተሰራ አረቦቹ ሲጎዱን ምን ያክል እንደምንሰበር እኛ እናውቀዋለን። ማርያም እና የፍቅር ህይወት በጣም ከባድ ነው። እኔ በጣም ብዙ ነገር ስላሳለፍኩ ነው ለእናንተ ይሄን የምነግራቸው። አሁንም እዚህ ከመጣሁ ወንዶችን ሳያቸው በቃ በጣም ባለየ ናቸው። ገብርኤል ፍቅረኛቸው ወደው ስድድ ያደረጋሉ። በቃ ተጣልተን ነው ምናምን ስለሄደች ብቻ ነው ምናምን እላቸዋለሁ። ኧረ አይደለም፣ አቤት ውሸታቸው እኮ ማለት አሁን እኛ ሰብ እንደዛ ነው የምላችሁ። ደከመኝ እያለ 10 ጊዜ እያቋረጠብኝ ነው። ሰላማችሁ ይብዛልኝ። ራሳችሁን በቻላችሁን መጠን ጠብቁ እና የኔ ህይወቴ እንደዛ ይመስላል። እግዚአብሔር አምላክ ጥሩን ህይወት እንዲሰጠኝ ጸልዩልኝ። የተረጋጋ ህይወት ነው የምፈልገው። እኔ ረጋ ያለ ሰው ነው የሚያስደስተኝ። ብር ምናምን ያለው አያሳስበኝም። በነገራችሁ ላይ ሁሉ በቃ ሃይማኖትን የሚወድ ስነ ስርዓት ያለው በቃ እንደዛ ከሆነ በቂ ነው። እና እንደ እግዚአብሔር ፍቃድ እንደዛ ነው ነገሮች። የኔ ታሪክ ይሄን ይመስላል እና ገና አላገባሁም፣ ወደፊት አገባለሁ። እና ለሁላችንም እግዚአብሔር የምንፈልገውን አይነት ህይወት ይስጠን። አሜን በሉ እና ሰላማችሁ ይብዛልን። ቻው